አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ጠቅላይ ሚኒስትሩ በፓርላማ ባሉ ተቋምና በሚኒስትሩ ልጅ አማካኝነት ድሮን እያስመረቱ መሆኑ ተገለጸም። በሚስጥር የተደረገው የኤምባሲው ስብሰባና የብልጽግናው መሪ ውሳኔን የተመለከተ ሪፖርትም ወጥቷል። በዝርዝር የምንመለከተው ጉዳይ ይሆናል። በባህር ዳር ጉባኤው ሲደረግ በከተማዋ ዙሪያ ሲከናወን በዋለው ውጊያ ደግሞ ሰዎች ተገድሏል። የፋኖ ኃይሎች በርካታ የጦር መሳሪያ ያገኘን፣ አመራሩን ተገደሉ ሲሉ የብልጽግናዎቹም ደግሞ የፌስቡክ ወሬ እንጂ ሰላም ነው በማለት ተናግሯል። በክልሉ የሚፈጸሙ የድሮን ጥቃቶችና አሰሳዎች አሁንም እንደቀጠሉ ናቸው። ሰሙታላችሁ። ስምረት ፓርቲ መስራች ጉባኤውን በአዲስ አበባ አካሂዷል። የጄኔራል ታደሰ ወረዳ አስተዳደርን በአጭር ጊዜ መለወጥ አለብን፣ ህወሓትን ማዳን ስላልቻለ ነው ወደዚህ የገባ ነው ሲሉ አቶ ጌታቸው ረዳ ተናግሯል። ጄኔራል ጻድቃን ገብረትንሳኤ ደግሞ ህወሓት ከጠላት ጋር ሆኖ ሊያደናቅፈን ይችላል ሲሉ ተሰምቷል። እናንተም ትሰሙታላችሁ። ይህ በእንዲህ እንዳለ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ምላሽ ሰጥቷል። ስምረት የብልጽግና የትግራይ ተወካይ ነው ሲሉም ነው የተደመጡት። ተጨማሪ አለን። የመንግስት ወታደሮች የፈጸሙት ግድያ ውጥረት ማንገሱን የፓርላማ አባሉ ገለጹ። የብሔረሰቡ ጥያቄና ተቃውሞ አሁንም እንደቀጠለ ነው። ሌላኛው መረጃችን ነው። ከቱርክ ወደ አውሮፓ በጀልባ በማቅናት ላይ የነበሩ በርካታ ስደተኞች ሞቱ። ይህ መተላለፊያ ኢትዮጵያውያንን ጨምሮ የተለያዩ ሀገራት ዜጎች ለመሻገር ጥረት የሚያደርጉበት ነው ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በባህር ዳር ጉባኤው ሲደረግ በከተማ ዙሪያ ሲከናወን በዋለው ውጊያ ደግሞ ሰዎች ተገድለዋል። የፋኖ ኃይሎች አመራሩን ገደልን፣ የጦር መሳሪያ ያገኘን ሲሉ የብልጽግናዎቹም ደግሞ የፌስቡክ ወሬ እንጂ ሰላም ነው በማለት ተናግሯል። በክልሉ የሚፈጸሙ የድሮን ጥቃቶችና አሰሳዎችም አሁንም እንደቀጠሉ ናቸው። በእርግጥ ባህር ዳር ከ2 ዓመታት በኋላ ዛሬ የጣና ፎረምን አስተናግዳለች። ከዓመታት በፊት በነ ፕሮፌሰር እንድሪያስ እሸቴ፣ ዶክተር ሙልጌታ ገብረ ሕይወትና አቶ መለስ ዜናዊ የተጀመረውና እንደ ሙኒክ ኮንፈረንስ ሁሉ የሰላምና ደህንነት ጉዳዮች ላይ ለመምከር የሚል ዓላማን ያነገበው ጣና ፎረም ለዓመታት በባህር ዳር ሲደረግ ቆይቷል። ከዚህ በፊት የነበሩት የጣና ፎረም መድረኮች ላይ ከኦሉሴጉን ኦባሳንጆ እስከ ኮፊ አናን እንደዚሁም ታቦ ምቤኪ ድረስ የኢጋድ ሊቀመንበር ሀገራት መሪዎች የሚሳተፉበት ፎረም ሆኖ ቆይቷል። ባለፉት ዓመታት በጸጥታ ችግርና ተያያዥ ምክንያቶች ተቋርጦ ቆይቶ ዘንድሮ ቢደረግም እንደ ወትሮ እውቅ ሰዎች የሚታደሙበት ግን አልሆነም። የሆኖ ሆኖ ፎረሙን ለማካሄድ ብልጽግና ከሰሞኑ በከተማዋ ዙሪያ የድሮን ድብደባዎችን ጭምር ሲያካሄድ ሰንብቷል። ዛሬ በከተማዋ ስብሰባው እየተከናወነም በባህር ዳር ዙሪያ ደግሞ ውጊያ ነበርም። የኤርፖርቱ ቅርብ ርቀት አካባቢን ጨምሮ ከ5 ቀናት በፊት የድሮን ጥቃት የደረሰበት ደህና ማርያም ተብሎ በሚጠራው ስፍራም በርካቶች የተገደሉበት የተኩስ ልውውጥ እንደነበር ነው የተሰማው። በዚህ ውጊያ በአመዛኙ የተሳተፉት የክልሉ አድማ ብተና አባላት እንደሆኑም ታውቋል። የፋኖ ኃይሎች 4 ብሬንን ጨምሮ ከ50 በላይ የቡድንና የነፍስ ወከፍ መሳሪያዎችን ማግኘታቸውን ይገልጻሉ። በክልሉ ከተመደቡ የብልጽግና ሹማምንት መካከል አንዱ የሆኑት ዘላለም መንግስቴ ደግሞ ባህር ዳር አየር ላይ ነው ሰላም ያጣችው፣ እኛ የጉባኤው ተሳታፊዎችን ጣናንም ኮሪደሩንም አስጎብኝተን ነው የላክናቸው ሲሉ ተሰምቷል። በቆይታቸው በጣም ደስተኞች እንደነበሩ በነበራቸው አጠቃላይ ሂደት ሲመጡና ከገቡ በኋላ ያለው ሁኔታ ፈጽሞ የተለያየና በአየር ላይና በፌስቡክ የሚወራው አጠቃላይ የጸጥታ ችግር አለ የሚባለው ወሬ መሬት ላይ አለመኖሩን ያረጋገጡበትና በዚህም ደስተኞች የሆኑበት ሁኔታ እንዳለ ለማወቅ ተችሏል። የመከላከያ ሰራዊቱ በአንጻሩ ከሰሞኑ ከደሃና እስከ ወገልሳ የከተማዋ ቅርብ ርቀት ባሉ ስፍራዎች ላይ ደመሰሱ ሲል ነው የሰነበተው በይፋዊ መግለጫዎቹ። የሆኖ ሆኖ በክልሉ የሚደረጉት ውጊያዎችና የሚፈጸሙ የድሮን አሰሳና ጥቃቶች እንደቀጠሉ ናቸው። ትናንት በደቡብ ጎንደር ጋይንት ቀጠና እንደዚሁም በጎጃም ቀጠና ጎንች ቆለላ ሸበሌ ትምህርት ቤት የድሮን ጥቃቶች መፈጸማቸውን መዘገባችን ይታወሳል። ዛሬም በጎጃም ቀጠና ምዕራብና ምስራቅ ጎጃም አንዳንድ ስፍራዎች፣ በሰሜን ወሎና ከፊል ደቡብ ጎንደር የተለያዩ ቦታዎች ላይም
ይኸው ቅኝት ተመዝግቧል። ከጥቃቶች ጋር በተያያዘ ደግሞ በሰሜን ሸዋ ዞን ሸዋሮቢት ከተማ የጸጥታ ዘርፍ ኃላፊውና አብረዋቸው የነበሩ የመንግስት ታጣቂዎች መገደላቸው ተሰምቷል። ሸዋሮቢት ባለፉት ዓመታት በክልሉ የጸጥታ ቀውስ ሳቢያ በርካታ የታችኛውና መካከለኛው እርከን አመራሮች ከተገደሉባቸው አካባቢዎች መካከል በቀዳሚነት ትጠቀሳለች። ከቀናት በፊት በምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪም እንደዚሁ መገደላቸው የሚታወስ ነው። ይህ ጦርነት ከባድ ዋጋን ካስከፈላቸው የህብረተሰብ ክፍሎች ውስጥ የክልሉ ታችኛውና መካከለኛው እርከን አመራሮች ይጠቀሳሉ። ሌላኛው ዛሬ ውጊያ የነበረበት አካባቢ አዊ ዞን ቲሊል የተደረገው ሲሆን በከተማ በመንግስት ኃይሎች ላይ የተከፈተውን ጥቃት ተከትሎም የተኩስ ልውውጥ ተቀስቅሶም ለተወሰኑ ሰዓታትም ሀገር አቋራጭ አውራ መንገዱ ተዘግቶ እንደነበር ለማወቅ ተችሏል። ጠቅላይ ሚኒስትሩ በፓርላማ ባሉ ተቋምና በሚኒስትሩ ልጅ አማካኝነት ድሮን እያስመረቱ መሆኑ ተገለጸ። በሚስጥር የተደረገው የኤምባሲው ስብሰባና የብልጽግናው መሪ ውሳኔ የተመለከተው ሪፖርት ሞቷል። የደህንነት መረጃዎችን በማውጣት የሚታወቀው አፍሪካ ኢንቴሊጀንስ አብይ አህመድ ዜጎቻቸውን የሚገድሉባቸውና የገደሉባቸውን ድሮኖችን በተመለከተ የሰጡትን ትኩረትና ፍላጎታቸውን ያትታል። ከትግራይ ጦርነት ማብቃት በኋላ ገዳይ ሰው አልባ አውሮፕላኖችን መታጠቅን አብይ ዋና ፕሮጀክታቸው አድርገውታል ያለው ገባ ምንጩም በዛ ጦርነት ድሮን ምን ያክል አውዳሚ እንደሆነ መመልከታቸው ደግሞ ያነሳሳቸው ሆኗል ሲልም ይጠቅሳል። እናም ከ2 ዓመት በፊት የድሮን መገጣጠሚያ ፋብሪካ እንዲከፈት መወሰናቸውን ያመለክታል። እንዲያም ሆኖ እነዚህ ሰው አልባ አውሮፕላኖቹ ቻይና ተመርተው ኢትዮጵያ ውስጥ የሚገጣጠሙ ናቸውም ይላል። ባለፈው ዓመት መጨረሻ አካባቢ ጠቅላይ ሚኒስትሩ ኤሮ አባይ ፋብሪካም የአጥፍቶ ጠፊ ድሮን ጭምር እየሰራ ነው በሚል የሰጡትን ማብራሪያም ያስታውሳል። አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። አንደኛ ያየነው ሱሳይድ የሚያደርጉ ራሳቸውን አጥፍተው ታርጌት የሚያጠፉ ዩኤቪዎች ናቸው። አብይ እንዲህ ያለ የመገጣጠሚያ ፋብሪካን ያስከፈቱት ደግሞ በባለስልጣን ልጅ አማካኝነት ስለመሆኑ ምንጩ ያነሳል። ናኦል ዳባ ደበሌ ይባላል። ይህ ሰው የዳባ ደበሌ ልጅ ሲሆን እሳቸው ደግሞ በጃፓን የኢትዮጵያ አምባሳደር ናቸው። እናቱ ወርቅነሽ ብሩም የብልጽግና ሚኒስትር ደኤታ መሆናቸውን የዘገባ ምንጩ አብራርቷል። ይህን የባለስልጣን ኔትወርክ በመጠቀም ናኦል ከኢንሳና ኒስ ጋርም በመተባበር የአብይን የጥፋት መሳሪያዎች ያመርታል ሲልም አፍሪካ ኢንተለጀንስ ዘግቧል። እነዚህ ከቻይና የሚመጡና የሚገጣጠሙ ግባቶችን በተመለከተ በቻይና ኤምባሲ ሚስጥራዊ ስብሰባ መደረጉን አንስቶ ዝርዝሩን ከማስቀመጥ ግን ተቆጥቧል። በእርግጥ ምንጩ በጉዳዩ ላይ ናኦልን ጠይቆ አስተያየት ለመስጠት ፈቃደኛ እንዳይደለ መመለሱንም አካቷል። በዚህ የብልጽግናው ፕሬዝደንት የድሮን ባለቤት የመሆን ህልም ውስጥ ሌላኛው ተሳታፊ ተቋም ደግሞ ኢቲጂ ዲዛይን እና ኮንሰልታንሲ መሆኑን ያነሳል። የድሮን ሳይት ማረፊያና መነሻ ጋር ለተያዙ ተግባራት የተቀጠረ ተቋም መሆኑን በመጥቀስ የዚህ ተቋም መስራች ደግሞ የህዝብ ተወካዮች ምክር ቤት አባል የከተማና መሰረተ ልማት ኮሚቴውም ሰብሳቢ እንደዚሁም የኦሮሚያ ባንክ የቦርድ አባል እሸቱ ተመስገን ገላና ነው ሲልም ያቀርባል። እናም ከአቃቂው የድሮን ፋብሪካ ባሻገር የድሮን ማረፊያና መነሻ ጣቢያ እንዲገነባም ኃላፊነቱን ወስዷል ሲል ያክላል። አብይ ደጋግመው የምዋጋችሁ በቴክኖሎጂ ነው ሲሉ እንዲህ ባለበት ብልጽግናው ኔትወርክ ባሰለፏቸው ኃይሎች በማሰብ እንደሆነ የሚያመላክተው ዘገባው ከኤርትራ ጋር እንዳይከፈት በሚሰጋው ጦርነትም ይህንኑ እያነሱ ማስጠንቀቃቸውን አስታውሷል። የብልጽግናው አገዛዝ እስካሁን በርካታ የድሮን ድብደባዎችን የፈጸመ ሲሆን ሁሉም ኢትዮጵያውያንን ለመግደል የኢትዮጵያውያንን ሀብት ለማውደም የተጠቀመባቸውም ናቸው። የሽምቅ ተዋጊን በሚሊዮን ዶላሮች ድሮን የሚፋለመው ይህ አገዛዝ መሰል ሂደትን ተከትለው ሳይሳካላቸው ቀርቶ ውድመትን ብቻ ካተረፉ ሀገራት ትምህርት ከመውሰድ ይልቅ ዛሬም ጤና ጣቢያን ከነነፍሰ ጡር እናት፣ ትምህርት ቤትን ከነቁሳቁሱ፣ አርሶ አደርን ከነመኖሪያ ቤቱና ከነእንስሳዎቹ በሰው አልባ አውሮፕላን እየደበደበ ቀጥሏል። ስምረት ፓርቲ መስራች ጉባኤውን አዲስ አበባ ላይ አካሂዷል። የጀነራል ታደሰ ወረዳ አስተዳደርን በአጭር ጊዜ መለወጥ አለብን፣ ህወሓትን ማዳን ስላልቻልን ነው ወደዚህ የገባ ነው ሲሉ አቶ ጌታቸው ረዳ ተናግሯል። ጀነራል ጻድቃን ገብረ ትንሳኤ ደግሞ ህወሓት ከጠላት ጋር ሆኖ ሊያደናቅፈን ይችላል ሲሉ ተሰምቷል። ከአዲስ አበባ ለትግራይ ህዝብ እየታገለ እንደሆነ የሚገልጸው ስምረት ፓርቲ ዛሬ በዚሁ በአዲስ አበባ የመስራች ጉባኤውን አከናውኗል። በእርግጥ የትግራይ ጊዜያዊ አስተዳደር ፓርቲው በአዲስ አበባ ብቻ አይደለም
የሚንቀሳቀሰው ብልጽግና ይደግፋቸዋል የሚላቸውን የትግራይ አማጺ ኃይሎችን ተጠቅሞ በይፋ ጭምር በአፋር ክልል ይንቀሳቀሳል ሲል ከዚህ በፊት ገልጾ ያውቃል። ታጣቂ ኃይሎቹ ይህንን ቢያስተባብሉም የሆኖ ሆኖ ዛሬ የአቶ ጌታቸው ረዳው ፓርቲ መስራች ጉባኤውን ያከናወነ ሲሆን በትግራይ ፖለቲካ ፓርቲዎች በዋናነት በጥቅሉ ግን ከተቋሚ የፖለቲካ ፓርቲዎች ጉባኤ ጋር በተያያዘ ባልተለመደ ሁኔታም የብልጽግናው ልሳናት የቴሌቪዥን ጣቢያዎቹን ጨምሮ ሰፊ ሽፋን ሰጥተውታል። የብልጽግናው ሹማምንትም የደህንነት ሰዎችም ተገኝተውበታል። የብልጽግናው ሹም መለስ አለሙ ስምረትን የኢትዮጵያ የፖለቲካ መበልጸግ ማሳያ ብለው እኛም ድጋፍ እናደርግላቸዋለን ሲሉ ተደምጠዋል። ፓርቲው ባለፈው ዓመት ነሐሴ እንደዚሁም ባለፈው መስከረም በመቀለ መስራች ጉባኤውን ለማካሄድ ለትግራይ ጊዜያዊ አስተዳደር ያቀረበው ጥያቄ እንዳልተሳካለት ግን አሳውቋል። መስራቹ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳም ህወሓት ሰራዊቱን ተማምኖ የሚንቀሳቀስ ፓርቲ ሲሉ ከሰው በትግራይ ያለው አፋይ ሁኔታም በክልሉ መስራች ጉባኤን ማድረግ አላስቻለንም ብለዋል። ህወሓት በመንግስት በመሰረዙ ያነኑ ስማዳን የማይቻልበት ደረጃ ላይም ስለደረሰና ስለጠፋ ወደ ስምረት አመራንም ብለዋል። ትግራይ ናይ ተወሰኑ ሰባት ክትኮን ዝንቃሳቀስ ኃይል ትግራይ የተወሰኑ ሰዎች የሚዘውሯት እንድትሆን የሚንቀሳቀሰው አካል ያበላሸውን የፖለቲካ ምህዳር ለማስተካከል ነው የምንሰራው። ህወሓት በሰራቸው ታሪካዊ ስህተቶች በምርጫ ቦርድ ከተሰረዘ በኋላ አዲስ የፖለቲካ ፓርቲ ወደ መመስረት ገብተናል። አማራጭ ያልነበረው ሁኔታን በመረዳት ነው ወደዚህ እንቅስቃሴ የገባ ነው። ከህወሓት ትምህርት መውሰድ አለብን፣ ጠንካራ ነገርም ካለም። ነገር ግን ትኩረታችን የህወሓትን እኔ ያውቅላለሁ የሚል ኋላ ቀር አስተሳሰብ መቅረፍ ላይ ነው። ኣብ ህዝብ ተቀባልነት ከራቅ ዘኽእለሉ ኩነታት ዝፈጥር ፓርቲ ክኾን ኣለዎ። አቶ ጌታቸው ረዳ በንግግራቸው ሞቅ ባላቸው ቁጥር የትግራይ ህዝብን ወደ ጦርነት የሚወስዱት በሚል የቀድሞ ጓዶቻቸውን የወረፉበት ንግግር ግን የእሳቸውን ተመሳሳይ ንግግር ያስታወሳቸው ሰዎች ፈገግ ማድረጉ አልቀረም። አሁን ያለው የጊዜያዊ አስተዳድሩ ለውጥ የሚያመጣ አይደለም ያሉት የአብይ አህመድ አማካሪ በአጭር ጊዜ ውስጥ በክልሉ ለውጥ አምጥተን ለተወሰነ ጊዜ የሚሆን የሽግግር መንግስት መስርተን ዋና ዋና የሰላም ስምምነቱ ነጥቦችን መፈጸም አለብን ሲሉም ተደምጧል። በዚህ መስራች ጉባኤ ላይ የተገኙት ሌትናንት ጀነራል ጻድቃን ገብረትንሳኤ ደግሞ ህወሓትን በተለያዩ ጉዳዮች ከከሰሱ በኋላ የለውጥ እንቅስቃሴዎችን ሊያደናቅፍ ይችላልን ብለዋል። 50 ዓመት ኣብ ናይ ትግራይ ምሕደራ ባለፉት 50 ዓመታት በትግራይ በጥቅሉ በኢትዮጵያ ዋና ፓርቲ ሆኖ የቆየው ህወሓት በራሱ ድክመትና ጥፋት አሁን ላለበት ደረጃ ደርሷል። የትግራይ ህዝብ ላይም ከባድ አደጋን አስከትሏል። እናም የህዝብ ውሳኔ የሚከበርበት ዲሞክራሲ የሚሰፍንበት ስርዓት ለመገንባት በሚደረግ ጥረት ነው ስምረት እየተመሰረተ ያለው። ስልጣን ላይ ያለው ህወሓት ከጠላቶች ጋር አብሮ ሊያደናቅፈን ይችላል። ነገር ግን ለውጥ መምጣቱ የማይቀር ነው። ዋጋ ይዘብዝሕ ዚ ጊዜ ይዝወስድ እምበር ትለውጢ ይህ በእንዲህ እንዳለ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ምላሽ ሰጥቷል። ስምረት የብልጽግና የትግራይ ተወካይ ነው ሲሉም ተደምጧል። ከፊሉ የትግራይ የፖለቲካ ልሂቅ አዲስ አበባ ላይ በተሰበሰበበት ተመሳሳይ ዕለት ትግራይ ያለው የፖለቲካ ኃይል ደግሞ በማይጨው በተመሳሳይ ስብሰባ ላይ ነው የዋለው። ለሁለት ተሰንጥቆ ህዝቡን ችግር ውስጥ የከተተው ይሄው የክልሉ የፖለቲካ ኃይል በጥቂት ዓመታት ልዩነት ብቻ እንዲህ ባለ አንዱ አንዱን የሚወርፍበት መለያየት ውስጥ መግባቱ አሳዛኙ የክልሉ የፖለቲካ ገጽታ መገለጫም ነው። የሆኖ ሆኖ ዛሬ የትግራይ ጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና ሌሎች አመራሮች የተገኙበት ስብሰባም በደቡባዊ ትግራይ ማይጨው ተደርጓል። በዚህ መድረክ ላይ የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል ካስተላለፉት መልእክት ውስጥ ስለ ስምረት ምላሽ የሰጡበት ይገኝበታል። ስምረትን ብልጽግና ወይንም የትግራይ ብልጽግና ወኪል ሲሉ ፈርጀውታል። ሊቀመንበሩ በተለይም በደቡባዊ ትግራይ አደረሰብን ያሉትን ችግር በተመለከተም ሲያብራሩ ተደምጧል። ምብታን ይስራሕ ስለ ዝነበረ ከም ትዝክርዎ እዚኦም ሸውሕዮም ሊበትኑ ነው ሲሰሩት የነበረው። እንደምታስታውሱት እኛን እነዚህ አንድ ጊዜ 6 ወር ሌላ ጊዜ ደግሞ 3 ወር ብቻ ናቸው ይሉንና ራሳቸውን ደግሞ 50 ዓመት የሞላው ህወሓት ተወካዮች እኛንን ነበር የሚሉት እና ስምረት ነው 50 ዓመት የሆነው እኛንን ነበር ህወሓት የህወሓት ፍቃድም ሊሰጠን ይገባል ሲሉ የነበሩት ናቸው። እንግዲህ አሁን ስምረት ነን የሚሉት ሌላ ስሙ ደግሞ ብልጽግና ነው ማለትም የብልጽግና ተወካዮች በትግራይ ማለት ነው። ለነገሩ አሁንም እዛው ሆነው ነው እየሰሩ ያሉት። ነገር ግን ይህ ብልጽግና የሚወክለው ቡድን ብዙ ጉዳት አምጥቶብናል። ደቡብ ትግራይን ብቻ አይደለም የጎዳው። በተለይ የዚህ ዞን እስከታች ያለው አመራርና ህዝቡን እኮ ፎርም ሙላ ወይ ስምረት አባል ሁን አሊያም ደግሞ አገልግሎት አታገኝም ነው ይባል የነበረው። ህወሓት የት ሄደች ሲላቸው
ፈርሳለች ሲሉት ነው የከረሙት። ስንት ዋጋ የከፈልንለት ድርጅት እንዴት ባንዴ ፈረሰም መጥተው ያስረዱን ያለ ብዙ ሰው አለ። የነበረብን ግፊትና ጫና ቀላል አልነበረም እና በድምሩ የብልጽግና ነው የምንለው ጄኖሳይድ የፈጸመብን ሳያንስ ልጆቻችንን ከኛ ጋር የነበሩ የራሳችን የህወሓት አመራር የነበሩ ሰዎችም ጉድለት የፈጠሩበት ነው የሆነው። የመንግስት ወታደሮች የፈጸሙት ግድያ ውጥረት ማንገሱን የፓርላማ አባሉ ገለጹ። የብሔረሰቡ ጥያቄና ተቃውሞ አሁንም እንደቀጠለ ነው። በደቡብ ኢትዮጵያ ክልል ጋሞ ዞን በአርባ ምንጭ ዙሪያ ወረዳ በሚገኘው የዛይሴ ማህበረሰብ አባላት ላይ ማንነትን መሰረት ያደረገ የዘፈቀደ ስርና ወከባም ላለፉት ተከታታይ ዓመታት በአገዛዙ ሲደረግ ነው የሚታወቀው። ከሰሞኑ በማህበረሰቡ ዘንድ ተቃውሞዎች እንደቀጠሉም ናቸው። ይህንን ተከትሎም የብልጽግናው መንግስት እንደተለመደው ወታደሮቹን ልኮ ወጣቶችን ገድሏል። የህዝብ ተወካዮች ምክር ቤት አባሉ አቶ አብርሃም አሞሼ በተለይም የሶስት ወጣቶች በመንግስት የጸጥታ አካላት መገደላቸው ዳግም በአካባቢው ውጥረት እንዲነግስ ምክንያት ሆነዋል ብለዋል። የዘይሴ ብሔረሰብ በተለያዩ ምክንያቶች የብሔረሰቡ ጥያቄ በአግባቡ ሳይመለስ መቆየቱን ተከትሎ ለተከታታይ ዓመታት ጥያቄ ሲያቀርብ የቆየ ሲሆን በስድስተኛው ዙር ሀገራዊ ምርጫ ደግሞ ኢዜማ በሙሉ ድምፅ መመረጡን ተከትሎ በገዢው ፓርቲ ልዩ ተጽዕኖ ሲደረጉበት የቆየ ሆኗል። በተለይም በአካባቢው ባለፉት 2 ዓመታት የተቃዋሚው ፓርቲው አመራሮችና አባላት ያላግባብ መታሰራቸውና ከስራ ጭምር መባረራቸው እንደዚሁም በርካታ አርሶ አደሮችም ከቀያቸው መሰደዳቸውን በመግለጽ የድርጊት በአሁኑ ወቅትም ተጠናክሮ የቀጠለ ስለመሆኑም አሳውቀዋል። በጥቅምት መግቢያ ደግሞ የብሔረሰቡ ተወላጅ የሆኑ 3 ወጣቶች በመንግስት ወታደሮች መገደላቸውን ተከትሎ በአካባቢው ውጥረት እንዲነግስ ምክንያት ሆኗል ያሉት አቶ አብርሃም ይህንን ተከትሎ ደግሞ የኢዜማ አመራሮችና አባላት መታሰራቸውን አስረድተዋል። ይህ በእንዲህ እንዳለ ከአርባ ምንጭ ኮንሶ የሚወስደው መንገድ በአካባቢው አለመረጋጋት ሳቢያም ትናንት ተዘግቶ መዋሉን አሽከርካሪዎች አረጋግጠዋል። ከቱርክ ወደ አውሮፓ በጀልባ በመጓዝ ላይ የነበሩ በርካታ ስደተኞች ሞቱ። ይህ መተላለፊያ ኢትዮጵያን ጨምሮ የተለያዩ ሀገራት ዜጎች ለመሻገር ጥረት የሚያደርጉበት ነው። ከሰሞኑ ባጋጠመ የጀልባ አደጋም 2 ሰዎችን ማዳን ሲቻል ሌሎቹ መሞታቸውን የተሰማው በቱርክ የሙግላ ግዛት አቅራቢያ ስደተኞችን ጭና ስትንቀሳቀስ የነበረች የጎማ ጀልባም መስጠሟን ተከትሎ ቢያንስ 14 ሰዎች ህይወታቸው ማለፉንም የአካባቢው አስተዳደር ይፋ አድርጓል። በህይወት የተረፉ ሰዎች ካሉ ለማግኘት ፍለጋውና የአደን ስራው እየተካሄደ ስለመሆኑም ገልጿል። የሙግላ አስተዳደር ጽህፈት ቤት ባወጣው መግለጫ መሰረት ከአደጋው በህይወት የተረፈ አንድ አፍጋኒስታናዊ ስደተኛም ዋና በመዋኘት ወደ መሬት ከደረሰ በኋላ ከሌሊቱ 7 ሰዓት ገደማ ለአደጋ ጊዜ ሰራተኞች ጥሪ አቅርቧል። በህይወት የተረፈው ግለሰብ እንዳሳወቀው ከሆነ በጀልባው ላይ 18 ሰዎች ተሳፍረው የነበረ ሲሆን ጉዞ ከጀመሩ ከጥቂት ጊዜ በኋላ ግን ውሃ መሙላት ጀምራ መስጠሟንም ተናግሯል። የፍለጋና ማደን ቡድኖች ባደረጉት ጥረት በአቅራቢያው በምትገኘው ቼልቢ ደሴት ላይ የደረሰው ሁለተኛ ሰው ተርፎ ተገኝቷል። በተጨማሪም የ14 ሰዎችን አስከሬን ከባህር ውስጥ አውጥተናል ብለዋል። የጠፉትን ሌሎችን ስደተኞችን ለማግኘት የሚደረገው ጥረት በ4 የባህር ዳርቻ ጠባቂ ጀልባዎች፣ በልዩ የውሃ ውስጥ ዋናተኞች ቡድንና በአንድ ሄሊኮፕተር ተጠናክሮ ቀጥሏል ሲልም አስተዳደሩ ይፋ አድርጓል። የኤጂያን ባህር በተለይም በሚሊዮን የሚቆጠሩ ከኢትዮጵያ ከኤርትራም ከሶማሊያም ከሶሪያ ከኢራቅና ከአፍጋኒስታን የሚመጡ ስደተኞችን የምታስተናግደው ቱርክን እንደመነሻ በመጠቀም ወደ አውሮፓ ለመሻገር የሚሞክሩ በሺዎች የሚቆጠሩ ስደተኞች የተለመደ የመተላለፊያ መስመርም ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።